ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። የዛሬው ታሪካችን አምስት ጓደኛሞች ወደ ተከለከለ ቦታ ውስጥ ገብተው ስለሚያጋጥማቸው ሁኔታ ነው። ስኮትና ጓደኞቹ የእረፍት ጊዜያቸውን ለማሳለፍ እቃቸውን ይዘው ወደ አንድ አየር ማረፊያ ያቀናሉ። በዛን ቅጽበት ስም ከጓደኛቸው ኤሌና፣ ትሮቨር እና ቻርሊ የቪዲዮ ኮል ይደርሳቸዋል። በፓናማ ደርሰናል፣ እናም ድንቅ የሆነ ፓርቲ አዘጋጅተን ዘና እያልን ነው ይላሉ። ስኮትና ስቴቭ ወደ አመሻሽ ላይ እንደሚቀላቀሏቸው ይነግሯቸዋል። ከቆይታ በኋላም ጥንዶቹ ጥሩ ጊዜ ያሳልፋሉ። ልክ ፓናማ እንደደረሱ ስኮትና ስቴቭ እቃቸውን ይዘው በአንድ መኪና ጫካ ውስጥ ወዳለ ሆቴል ያቀናሉ። ሆቴሉ ርቀት ባለው ጫካ ውስጥ ስለነበር ጉዞ ረጅም ነበረ። በመጨረሻም ከጓደኛቸው ጋር መቀላቀል ቻሉ። በዛ ምሽት ዳርቻው በሚገኝ ቦታ ድንቅ የሆነ ጊዜን ማሳለፍ ቻሉ። ይጠጣል፣ ይደነሳል። ትሬቨር ከአንዲት ከቦታው ከምትኖር ካርመን ከምትሰኝ ሴት ጋር ትንሽ ካወራ በኋላ ማራኪ ጊዜን ማሳለፍ ቻለ። በሌላ በኩል ደግሞ ሁሊዮ የሚባል በቦታው የሚገኝ ነዋሪ ቡድኑን ተቀላቀለ። ሁሉም አንድ ላይ ሆኖ ድንቅ የሚሉትን ጊዜ ያሳልፉ። በዛን ምሽት ስኮት ሊጎበኛቸው የሚችሉትን ቅርቡ ቦታ በኢንተርኔት ይመለከት ነበር። ልክ እያፈላለገ በነበረበት ጊዜ አንድ ጽሑፍ ስለ ዳሪያን ጋፕ የሚባል ጫካ የተመለከተው ነገር ትንሽ የሚረብሽ ነበር። የትኛውም ጎብኚ ወደ ቦታው ታቅና የት እንደገባ ሳይታወቅ ይተፋል። ስካት ጥናቱን ቀጠለ። ታዲያ አንድ ትንሽ ተንቀሳቃሽ ምስልም አገኘ። በቡድኑ የነበሩ ጎብኚዎች ወደ ዳሪያን ጋፕ ሲያቀኑ የሚያሳይ ሲሆን ርቀት እንግዳ የሆነ ነገር ይመለከታል። ያንን ነገር እንደተመለከተም ሲሯሯጡ ያሳያል። ያ እውነት ግን ለስኮት ግልጽ አልነበረም። ስኮት በእውነቱ እጅግ ተገረመ። በቀጣዩ ቀን ታዲያ ለሁሊዮ ያንን ምስል አሳየው። ሁሊዮም ያንን ነገር ሲመለከት በጣም ከፍተኛ መጠን ያለው ውሃ በስፍራው እንዳለ ነገረው። አያቱም ወደዛ ቦታ መሄድ ፈጽሞ የተከለከለ እንደሆነ ነግሮኛል። በጫካ ውስጥ ያለው ነገር ከሰዎች አስተሳሰብ በላይ ነው። በስፍራው ያሉ ሰዎች በቦታ ያሉት ፍጥረትን ቹፓርካባ ነው የሚሏቸው። መጥፎ መንፈስ ሲሆኑ ሰውም እንስሳም ለማለት ይቸግራሉ ሲል ይነግረዋል። የትኛውን ፍጥረት ወደ ቦታው ከገባ አለቀለት ሲል ስኮትን ያስጠነቅቃቸዋል። በጊዜው ግን ሁሉም አላመኑትም ነበር። አፈ ታሪክ ነው የሚል እምነትም ነበራቸው። ስቴቭ ኤሌናን የአደጋ ጊዜ ወይም ኢመርጀንሲ አፕሊኬሽን ካለሽ ብሎ ጠየቃት። በፍጥነት ኖቶችን ወደ ዩቲዩብ እና ፌስቡክ መጫን ይቻላል። በተለይም ደግሞ ለቅርብ ጓደኞች በፍጥነት መረጃውን ያስተላልፋል። የሆነ ችግር ከተፈጠረም ተጠቃሚው አደጋ ላይ መሆኑን ያመላክታል። በዛ ምሽት ቡድኑ በአንድ ቦታ ሆኖ እሳት አንድደው ዘና እያሉ ይስቃሉ፣ ይጫወታሉ። በዛን ወቅት ታዲያ አንድ ሀሳብ አመነጩ። ለምን ያንን ቦታ አንጎበኘውም የሚል ነበር። ብዙ ባወሩ ቁጥር ጉጉታቸው እየጨመረ መጣ። ልክ ሁሊዮ ሲሰማ ተው ይቅርባችሁ ይል ነበር። ለካርመንም በምንም አይነት እውነት ወደ ስፍራው ይዘሻቸው እንዳትሄጂ ይላት ነበር። ሆኖም ግን ቡድኑ ካርመንን እንደምንም ብሎ አሳመናት። በመጀመሪያ አቅማምታ ነበር። ሆኖም ከቆይታ በኋላ ልትወስዳቸው ተስማማች። በሌላ በኩል ደግሞ ሁሊዮ ወደ ዳርቻው ሲያቀና ማንም ሰው በቦታው አልነበረም። ታዲያ የራሱን መኪና በመጠቀም ይከተላቸው ጀመር። ሐሳቡ ደግሞ እነርሱን ለማስቆም ነው። ካርመንና ቡድኑ እጅግ ጥቅጥቅ ወዳለው ጫካ ደረሱ። ከደረሱበት ስፍራ በኋላ ዘልቀው በመኪና መግባት ስለማይችሉ በእግራቸው መጓዝ ጀመሩ። ሁሊዮ ለካርመን በተደጋጋሚ ጊዜ ቢደውልም አታነሳም ነበር። ሁሊዮ ታዲያ ድምፁን ከርቶ ላከላት። ሐሳቡም ደግሞ ቦታውን ለቀው እንዲሄዱ ነበር። ወደ ስፍራው ዘና እያሉ መጓዝ ቀጠሉ። ምን እንደሚጠብቃቸው ግን አላወቁም። ለአንድ ሰዓት ከግማሽ ከተጓዙ በኋላ አንድ ፏፏቴ ጋር ደረሱ። ያለማመንታትም ወደ ውሃው ዘለው ገቡ። ፎቶዎችን እየተነሱ ይዋኛሉ፣ ይዝናናሉ። ሁሊዮም ከኋላ ይከተላቸው ነበር። ሆኖም ግን በጫካ ውስጥ የሆነ ነገር ከኋላ ይከተለዋል። በፍጥነትም ወደ መኪናው ተመልሶ ሄደ። በውሃ ውስጥ ማረከ ጊዜ ካሳለፉ በኋላ ትሬቨርና ካርመን ለብቻቸው ተነጥለው ሄዱ። በአንድ ስፍራም አለማቸውን ይቀጩ ነበር። የሆነ ነገር በቦታው እንዳለ ጠረጠሩ። ምንም አይደል ይላል ትሮቨር። በውስጡ ግን ጥርጣሬ ያድረውበታል። ቀለል እንዲላትም ቦታውን ቼክ ለማድረግ ወሰነ። ሆኖም ለሰዓታት ቆየ፣ አልተመለሰም። ካርመን ትጣራለች፣ መልስ ግን የለም። ድንጋጤ ተሰምቷት ስለነበር ልትፈልገው ወሰነች። በሌላ በኩል ደግሞ ስኮትና ሌሎች ልብሳቸውን መልበስ ጀመሩ። ጸጥ ባለው ስፍራ ጩኸት ይሰማ ጀመር። ታዲያ ካርመን ነበረች። የካርመንን ድምጽ የሰማው ትሮቨር ታዲያ ወደ እርሷ መሯሯጡን ጀመረ። በመንገዱ ላይ አንድ ነገር ወድቆ ተመለከተ። ወደፊት መጓዙን ቀጠለ። በመጨረሻም ከሌሎቹ ጓደኞቹ ጋር ተገናኘ። ካርመን እንደጠፋችም ለሁሉም ነገራቸው። ታዲያ ሁሉም ሰዎች ስሟን እየጠሩ ያፈላልጓት ጀመሩ። ምንም እንኳን ቢደክሙም የት እንደሆነች ሊያገኙዋት ግን አልቻሉም። ታዲያ ይህንን እውነት ለማሳወቅ ወደ ሆቴል ቢደውሉ ቢሞክሩም ስልኩ አልሰራ አለ። ወደ ከፍታ በመውጣት ስልክ ቢደውሉም አይሰራም።
በየትኛውም የጫካው ክፍል ኔትወርክ የለም ነበር። ታዲያ በዛ ጥቅጥቅ ባለ ደን ውስጥ በጨለማ ሳይቀር መጓዛቸውን ቀጠሉ። ሁሊዮ የነገራቸውን ፍጥረት በአይናቸው ሲመለከቱት ሁሉም ድንጋጤ ያደረባቸው። ሁሉም በተለያየ አቅጣጫ መብራቱን ያበሩ ጀመር። ትሮቨር እና ኤሌና በቦታው ደም ሲመለከቱ የሚሆኑት ጠፋቸው። ቻርሊ ነበር። ወደ ቻርሊ መሄድ ጀመሩ። ሆኖም ቻርሊ በቦታው ወድቆ ትልቅ አደጋ ደርሶበት ነበር። ቦታው በደም ተሞልቷል። አይኑንም ከርኗል። በሚችሉት አቅም መሯሯጥ ጀመሩ። በፍጥነትም ወደ ስካትና ስቴቭ በማቅናት ቻርሊ ላይ ስለሆነ እውነት ነገሯቸው። ሁሉም ሁሊዮ የነገራቸው እውነት እንደሆነ ተረዱ። የስካት ፍራቻ ግን ወደ ንዴት ተቀየረ። ትሬቨርንም እንዴት ወደ እንደዚህ አይነት የተረገመ ቦታ እንድንመጣ ታደርጋለህ አለው። ትሬቨር ነበር ካርመንን ወደ ቦታው እንዲያቀኑ ያሳመናት። ቻርሊ የሞተው በአንተ ምክንያት ነው እያለ በሁለቱ መካከል ጸብ ተፈጠረ። ሆኖም ግን ኤሌና ከገላገላቻቸው በኋላ እንዴት አድርገን ከዚህ ቦታ መትረፍ እንዳለብን ነው ትኩረት ማድረግ ያለብን እንጂ መጣላት የለብንም ብላ አስማማቻቸው። ወደፊትም ከፍ ወዳለ ቦታ ማምራት ጀመሩ። በትንሹም ቢሆን ኔትወርክ የሚሰራበት ቦታ አገኙ። ስካት ጊዜ ሳያጠፋ መቅዳት ጀመረ። በፓናማ በሚገኝ ጫካ ውስጥ ወጥመድ ውስጥ ገብተናል ይል ነበር። የሆነ ነገር እየተከታተለን ነው፣ የሚያድነው ቡድን ወደ ቦታው ላኩልን ይል ነበረ። የቀድሞ አፕሊኬሽንን በመጠቀም ነው ይህንን ያደረገው። ታዲያ አሁንም በመቅዝበት ፍጥረቱ ትሬቨርን ይዞት ሄደ። ልክ ጮኸት ሲያሰማ ሁሉም ወደ እርሱ ማቅናት ጀመሩ። ከቦታው ሲደርሱም ትሬቨር ከፍተኛ የሆነ ጉዳት አስተናግዷል። ልክ ስካት ሊረዳው ሲል አሁንም ከጀርባው የሆነ ጥላ አለፈ። ወደ ትሬቨር በመሄድም ሰውነቱን ጎትቶ ወደ ጫካው አስገባው። ሁሉም ሊሮዱት ሞከሩ፣ ግን አልቻሉ። ሁሉም በድንጋጤ ተሞሉ። እግራቸው ወደ መሯቸው ሲጓዙ ወደማይታወቅ አንድ ዋሻ ደረሱ። ለመደበቅ አመቺ ነው የሚል እሳቤ ነበራቸው። የሆነ ፍጥረት ከቦታው ነበረ። የቻርሊንም ሰውነት ይመገባል። ስካት ከቦታው በፍጥነት ተመልሶ ሄደ። በሌላ በኩል ደግሞ ሁሊዮ በሰላም ወደ ቤቱ መመለስ ችሎ ነበር። ለመረጋጋት እየሞከረ ባለበት ወቅት የሆነ መልእክት ደረሰው። የስካት ቪዲዮ ነበር። ጊዜ ሳያባክንም ወደ አጎቱ ጋር ሄደ። አጎቱ በስፍራው እጅግ የተከበሩ ናቸው። ያንንም ምስል ሲያስመለከታቸው ሁነቱ ምን ያህል አደጋን ተሞላበት እንደሆነ አውቋል። ታዲያ የስካት ቪዲዮ ሀገሩን ሙሉ መላው። በፓናማ ብቻ ሳይሆን በአሜሪካም ጭምር ነበር። የሁለቱም ሀገር መንግስቶች ፈጣን የሆነ ኃይል ወደ ቦታው ላኩ። በሄሊኮፕተርም ሳይቀር ነበር ያመሩት። ወታደሮቹ ወደ ውስጥ የጫካው ክፍል ገቡ። ስካት፣ ኤሌናና ስታፍ ብቻ ናቸው የተረፉት። በላያቸው የሄሊኮፕተር ድምፅ ሲሰሙ ምንም ጊዜ ሳይባክኑ ወደ ድምፁ መሮጥ ጀመሩ። እጃቸውን ያንቀሳቅሳሉ። በመሃል ታዲያ ስቴቭ አደጋ ደረሰበት። ስካውት ቁስለቱን እንዲያቆም ያክመው ነበር። ኤሌና ወደ ሄሊኮፕተሩ እንድትሄድ ነገራት። ኤሌናም ካቅማማች በኋላ ወደ ስፍራው ማቅናት ተያዘች። ስካት ስቴቭን ተሸክሞ ሄድ ጀመር። ኤሌና ወደ ወታደሮቹ ሄሊኮፕተር ጋር ደርሳ መጣራቷን ጀመረች። ቡድኑም ከርቀት ተመለከታት። ዘጋቢዎቹ ሳይቀሩ በቀጥታ ሁነቱን ያስተላልፉት ነበር። ልክ ወታደሮቹ በገመድ ኤሌናን ሊስቧት ሲሉ አሁንም አስፈሪው ፍጥረት ተከሰተ። የአስፈሪ ፍጥረት ኤሌናን ወደ ኋላ መጎተት ተያዘ። ሰውነቷ እንዲቆስልም አደረገ። በሚሊዮን የሚቆጠሩ ሰዎች በቀጥታ ሁኔታውን ተመለከቱ። በሌላ በኩል ደግሞ ስካት ስቴቨንን ተሸክሞ ይጓዛል። ሆኖም እርዳታ ከማግኘቱ በፊት ያ ፍጥረት አሁንም ከቦታው ደረሰ። ስቴቨንንም ይዞት ለመሄድ ሙከራ ሲያደርግ፣ ሆኖም በዚህ ሰዓት ግን የስቴቨን ሰውነትን ሊሰጠው አልቻለም ነበር። ኃይሉን ተጠቅሞ ይጎትት ጀመር። በመጨረሻ ማውሬው ስቴቨን ለቆ ፊቱን ወደ ስካውት አዞረ። ያጠቃውም ጀመር። ስኮት ግን ህይወቱን ለማትረፍ ይታገልና ይመታው ጀመር። ፍጥረቱ ግን በጣም ጠንካራ ነው። ልክ አፉን ከፍቶ ሊበላው ሲል ወታደሮቹ ወደ አውሬው ይተኩሳሉ። በርካታ ወታደሮች ነበሩ ከቦታ የደረሱት። አውሬውም ጉዳት ደርሶበት ስለነበር ጩኸት እያሰማ መሄድ ጀመረ። ስካትና ስቴቭ መትረፍ ቻሉ። በፍጥነትም በሄሊኮፕተር ይዟቸው በፓናማ ወደሚገኝ ሆስፒታል ይዟቸው አገኙ። ወታደሮቹም ያንን አውሬ ለማደን ኃይል አደራጁ። ያስኪያውን ድረስ ግን ወደ ስፍራው ማቅናት ፈጽሞ የተከለከለ እንዲሆን የፓናማ መንግስት አሳወቀ። ይህ ፊልም በእውነተኛ ታሪክ ላይ የተመሰረተ ነው። እንዲህ አይነት ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ።